እኔ ከመምጣቴ በፊት ሁላችሁም ደብሯችሁ ነበር። እኔ ከመምጣቴ በፊት ሊፈ ሰው ተወዛግቧል፣ ተጨናንቋል። ቪዲዮ ወግቻለሁ። ሴትዮዋ ሲታመሙ እየበረሩ ሆስፒታል ወሰዳቸው። ሆስፒታል 150,000 ብር አሲስ መጀመሪያ አንዱን አውርተን ሳንጨርስ ሌላ ይመጣል። ይሄኛውን አብስለን ሳንጨርስ ሌላ ይመጣል። ምንድነው ነገሩ? እንዴ ሰው ልጅ ከጅንጆሮ ነው የመጣው ተብለናል። ታዲያ አሁን መመለስ አይቻልም። ውዴት ታዘዝ አለዛኔ እንዳላችሁ ሚስቶች ተረዷቸው ያሉበትን ሁኔታ። መኪና የሆነ ወንበር ላይ እሰጥሃል። ቆይ አንዴ እዛ ልውሰድ። ሸክ ነው በቃ። አንዱ ይመጣል፣ እሱን ትንቀጥል፣ ሌላ ይተካል። በባዶ እጅ ክልው እያልክ አትምጣብኝ። በቃ እንዳመጣው ነው። በረከትን ብታዩት የድህነት ማማጭነት ተጨባርካችሁ ይጠራ። ይቅርታ የኔ አባት። አረ ለፋን ተግረኝ ቅድሚያ ለግረኝ የናዶናይ ዜና እንትን ያደጋ ሪፖርት አልደረሰውም፣ አልተመዘገበም። ምንም የተጋጨ መኪና ፎቶ ምናምን ፈልገው ደግሞ ያዶናይኑ እንደም ለማፈመስ መጥቻለሁ። ሐሳብ፣ ጭንቀት፣ ድባቴ ታባረራላችሁ። ሀበሻ ሃሎ እንዴት ናችሁ? ውድ የሊያበሻ ቲዩብ ቤተሰቦች፣ ይህ ሊሀበሻ ዩቲዩብ ቻናል ነው። ሐሳብ፣ ጭንቀት፣ ድባቴ ልናባረር ይኸው ከተፍ ብለናል። ከች በኮረኮንች ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ እንዲሁም ጥቆማና መረጃ ይሰጣሉ ብዬ ያሰብኳቸውን የተለያዩ ቪዲዮዎችን ከቲክቶክ ለቀም አድርጌ ይዤላችሁ መጥቻለሁ። አብረን ዘና ፈታ እንላለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናል ሰብስክራይብ በማድረግ ይሄን ውብ ቤተሰብ ይቀላቀሉ። እንዲሁም አዳዲስ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ። ቤተሰብ የሆናችሁ ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ እንጀምራለን። ላይክ ስታደርጉ ለብዙ ሰው ይደርስልኛል። ስለዚህ ላይክ አድርጉ። ላይክ ወደ ቪዲዮ ዲጄ ሳሚሽ glass, staring what I have. Only thing that keeps me company. Lipe. ሊበላ ቪዲዮ ወግቻለሁ። አባቱ ከኋላ ስትከተል ከፊት መበላት አለ እየተጠነቀቀ። ለማንኛውም የቲክቶኩ ድምቀት ዊሊያም ኢትዮጵያ ውስጥ ነው ታውቃላችሁ። ዌልካም በሉ። ዳስጣል ሴትዮዋ ሲታመሙ እየበረሩ ሆስፒታል ወሰዳቸው። ሆስፒታል 150,000 ብር አሲስ መጀመሪያ 150,000 ብር ማሲዝ አሲዝ መጀመሪያ ነብሳ ምኝ እየሰጧቸው አይደለ እንዴ? እና ምናችሁና ምኝ ነው እኔ 150,000 ብር በቃ የራስ ጉዳይ ነው። ከዛ በየቀኑ ታክሲ እየተሰለፈች ስታረብድ ከስራ አባረሯት። በቃ ከዛ የሺሻ ሽታና የጣን ሽታ ተቀላቀለ ምናምን እዚህ ላይ ማለት ነው። ነዳጅ ጨመረ። ከዛ እድርተኞቹ የሌለ ክርፍፎች ይንከረፈፋሉ። ደግሞ የመጨረሻ ብፌም አይጣፍጥም፣ የሌለ ነው ብፌም አይጣፍጥም። ከዛ አዶኒ ሰለቸኝ። አዶኒ ሰለቸኝ ጥፍሬ ነው ተሰሩም አይላሽ ከዛ በኋላ በቃ የመጨረሻ ናፍጣሰል እንዲህ ነው እንግዲህ እየተወዛገብን ያለ ነው ወገን። ከአጀንዳ ላይ አጀንዳ አንዱን አውርተን ሳንጨርስ ሌላ ይመጣል። ይሄኛውን አብስለን ሳንጨርስ ሌላ ይመጣል። ምንድነው ነገሩ? እንዲህ ነው እየተወዛገብን ያለ ነው። እስኪ ደግሞ ሌላው ዝግብ እንዴ ላይፍ እንዴት ይዞሻል? ላይፍ ቆንጆ ነው፣ እግዚአብሔር ይመስገን። ሁሉ ነገር አሪፍ ነው። ሁሉ ነገር በጣም አሪፍ ነው። ቆንጆ ውሃ ነው። በእናትህ ውሃው ወይኔ
ወይኔ እንዲህ ነው እንግዲህ እየተወዛገብን ያለ ነው። ብዙዎቻችን ባልጠጣ ነው ውሃ ነው እየረካን ያለ ነው። ብዙዎቻችን ባልጠጣ ነው ውሃ ነው እየረካን ያለ ነው። ምን ታረጉታላችሁ? እንዲህ ሰው ልጅ ከዝንጀሮ ነው የመጣው ተብለናል። ታዲያ አሁን መመለስ አይቻልም? ወዴት እንዲሁ ሀምጨናነቅ አሁን እኔ ማለት ነው ሐሳብም ነፃ ለመሆን ፈልጌ ነው። እስቲ በኮሜንት እስቲ ጻፉልኝ። አካሃዱ ወደዛ ለመሄድ ይፈልጋሉ። አካሄድ ምን የቤት ኪራይ ከፍል ልብስ አይገዛ ምግብ ምናምን አይጨናነቅ። እስኪ እንደው ኮሜንት ላይ እስኪ እንደው አሳማኝ ነገር ይሄን ያልኳችሁ። ሰው ተወዛግቧል፣ ተጨናንቋል፣ ኑሮ ውድነቱ አስጨንቆታል፣ ዝንጀሮ መሆን ተመኝቷል ነው የምላችሁ። እንዴ የኑሮ ውድነቱ እሱ እንዳለው የቤት ኪራዩ፣ ለምግብ፣ ለልብስ፣ ልጆች ትምህርት ቤት ምናምን ናለውን አዙሮታል ሰው። ግን አባቱ ልንገርህ፣ ሰው ከዝንጀሮ አልመጣም። ሳይንቲስቶች ናቸው እሱን ያሉት። የእግዚአብሔር ቃል የሚለው ሰውን ከምድር አፈር አበጀው፣ የህይወት እስትንፋስንም እፍ አለበት ነው የሚለው ቃሉ። እውነት ነው እውነት ነው። ይሄ ነው እንግዲህ አይ ጸበል አለስት አባታችን ሰዓት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት ያት ያው ማዳዝ ትንሽ አባርከት አረ ታዘዝ አለ ዛኔ እንዳላችሁ ይኸው እንግዲህ በግድም ቢሆን እሺ ብለን ወርደናል። እንዴት ነው አደረ ማሳውና ከብቱ መርቶሲ ትራፈረፍ ልብ ያስፈነድቃል። እኛ እዚህ በኑሮ ውድነት ጭንቅላታችን ዙሯል። ባላገሩ በግድ ብሉልኝ ጠጡልኝ ይላል። ይቺ ናት ሀገሬ፣ ይቺ ናት። እንዴት ደስ እንደሚሉ ያብዛላችሁ። አቦ ይመቻችሁ፣ ሰላማችሁ ይብዛ። ወደ ቀጣይ እንሂድ። እሺ ዶክተር አብይ አህመድን ታውቋቸዋላችሁ አይደል? እና የምን ዶክተር ናቸው? ዶክተር አብይ አህመድ የችግኝ ዶክተር ነው። አባቱ ሰላም ነው። የችግኝ ዶክተር አለ እንዴ? እኔ ስለማላውቅ ነው። የምታውቁ ሰዎች ኮሜንት ሴክሽን ላይ ጻፉበት። ኢትዮጵያ ስንት ወቅቶች አላት? 13 ወቅትን ያልከኝ ጥያቄው ይተገማኝ። በቃ እውነትም ተው። እዚህ ፕሮግራም ላይ ግን የምትሰበሰቡት ህዝቡን አደንዝዙ ነው። አውቃችሁ እኮ ነው የሚመስለው መልሳችሁ ሁሉ። እንዴ ወራት እኮ አልተጠየቅም። ኢሞሽናል ዳሜጅ ወቅት ነው የተባልከው። ወቅቱ ደግሞ 4 ወቅት ነው ያላት። በቃ ዘፈን የምታረጉምላችሁ ባይዘወይ ለሌላ ነገር ምናምን ሳይሆን አሁንም ለምዘፍኑ ሰዎች ምን እንደምዘፍኑ ልነግራችሁ ነው። መጨረሻ 6 ዘፈን ነው። ወደ ትርጉሙ እንግባ። እሷ ሰውነቷ 8 ቁጥር ነው፣ እኔ ግን ሁሌ እሰጥሃለሁ። እንደ ካዲላክ አይነት ቂጥ ነው ያላት፣ እኔ ግን በፍጥነት ልነዳህ እችላለሁ። ጠብቀው ነበር ቀረብ ብለህ ዱላህን አወዛውዘው። ማንም ላንተ ክፉ መሆን ይችላል፣ ግን አንድ ጥሩ ልጅ የምታሳብድ ያስፈልግሃል። ክፍል ቤንግ ቤንግ እላይህ ላይ ቆይ አንዴ እዛ ልውሰድ ቆይ አንዴ ቤንግ ቤንግ ልብህ ቆመ ቤንግ ቤንግ መኪና የኋላ ወንበር ላይ እሰጥሃለሁ ቆይ አንዴ እዛ ልውሰድ ቆይ አንዴ። ይሄ ነው የምትዘፍኑት። ምንዘፍነው ወይ በኢየሱስ። ሙዚቃውን ግን አወቃችሁት? የጄሲጂ
ስንቱ ይሆን በሙዚቃዎች የተሸወደው? ዝም ብለን ሪትም እንከተላለን። ሊሪክስ ሳንሰማ ሸክሸክ ነው በቃ። አንዱ ይመጣል፣ እሱን ስንቀጥል ሌላ ይተካል። አረ ወገን እየተጠነቀቅን እናጣራ። ግድ የላችሁም እናጣራ። ወደ ቀጣይ ባይብል ላይ ያለው እባብ ራሱ ሴት ልጅ ጋር በባዶ እጅ እንደማይኬድ አውቆ አፕል ይዞላት ነው ሄደው። አንተ በባዶ እጅ ክልው እያልክ አትምጣብኝ፣ በቃ እንዳመጣ። ሰላም የቲክቶክ ነዋሪዎች እንዴት ናችሁ? የኔ ሾካኮች ዛሬም በፀጉሬ ጭፍር ብዬ ነው የመጣሁት። ለማንኛውም እኔ የምላችሁ ከኢትዮጵያ እናትና አባቶች መቅረት ያለበት ነገር ብትጠይቁኝ ያለ ፈቃዳችን ስም የሚያወጡት ነገር ብድግ ብለው ትዕግስት ይላሉ። ሰፈር ውስጥ እኮ ለያዥ ለተገናዥ ያቃተች እኮ ናት እኮ አደገኛ የሴት ወጠምሻ ወመኔ ዱርዬ ትዕግስት ብለው ያወጡላታል። ወደ በድሉ ብትሄዱ በትምህርት ቤትም በሰፈርም እኮ ማቆላመጥ አትችሉም እኮ። በድሉን ያቆላመጡት ግፍ እኮ ነው። ሀብታሙ ይሏቸዋል። ውሃ ተነስቶ ቀርቶ የማይጠጣ ሰውዬ ካልጋው ላይ ቁርበት የሆነ የማይነሳ ሰውዬ ሀብታሙ ይባላል። ልዕልት እግዚአብሔር ያሳያችሁ። ኮንጎ የምትመስል ተረገዝ የምትመስል ሴትዮ ልዕልት ትባላለች። ኧረ ግፍ ነው። በረከትን ብታዩት የድህነት ማማች ነፈር ችጋር ቤታችሁ የሚጠራ ልጅን በረከት። ኧረ ባካችሁ ኢትዮጵያ እናትና ተው ያለ ፈቃዳችን ስም አታውጡ እንዴ። ኮመንት ላይ እስኪ አንዳንዶቻችሁ ጻፉ። በሰፈርም ሆነ ጓደኞቻችሁ ያለ ባህሪያቸው የሚገናኝ ስም አውጥተው አያውቁ? እውነት ነው። ስንት አለ መሰላችሁ ስሙን የማይኖር። በተቃራኒው ደግሞ ስሙ አስጨናቂ ሆኖ እያስጨነቀም የሚኖር አለ። እባካችሁ ወላጆች ስም ስታወጡ እየተጠነቀቃችሁ ያወጣችሁ ስምና የወጣለት ሰው ጸባይ ተቃራኒ እንዳይሆንባችሁ። እስኪ እናንተ የምታውቁትን ስም ኮሜንት ሴክሽን ላይ ጻፉልኝ። ወደ ቀጣይ እንሂድ። You guys are still here. Did you eat this food? Yes, Mom. We are fine, Mom. Thank you so much. We are fine. Moses, are you sure? We are sure, Mom. We are right. Thank you. We are right. Thank you so much. Right. እንዴ አላስ የራሴን አትናገርም? እንዲያጠቃለ የምትናገረው አላስፈላ ተግደርዳሪ ጾም አዳሪ አሉ። ከአማርኛ አስተማሪ ጋር ካፌ ውስጥ ስትገናኙ ወንድሜ የአበሻ ምግብ ለማዘዝ ስለምን የባዕድ ቃል ትጠቀማለህ? ፓስታ የሚለው ቃል ጣሊያንኛ መሆኑ ጠፍቶህ ነውን? አሉኝ። ፓስታ አቻ አማርኛ አለው እንዴ? ኋላስ እናቶቻችን የስንዴ ቋንጣ ይሉት ነበር። ይገርማል አለው። የፈለግከውን አይነት ከውጭ ቋንቋ የተወረሰ ቃል አምጣልኝ፣ እኔ አማርኛቸውን እነግርሃለሁ። እሺ ባንክ ምንድን ነው አልኳቸው። ማህደረ ሀብት፣ ሊፕስቲክስ፣ የከንፈር እንሶስላ፣ ሂውማን ሄር፣ የተዋረሰ ጸጉር፣ ኮምፒውተር፣ መቀመር፣ ኤሌክትሪክ፣ መባረቅት፣ አስፋልት፣ ወላንሳ መንገድ፣ ስትሮ፣ ኩምቢ። የሚደንቅ ነው። እንዲህ አይነት ትምህርት ለትውልዱ በዩኒቨርሲቲ ደረጃ መሰጠት ይኖርበታል አልኳቸው ውይይቱን ለመቋጨት ያህል። ዩኒቨርሲቲ ለምን ትላለህ? በእውኑ አማርኛቻው ጠፍቶህ ነውን በሮማይስጡ የተጠቀምከው? ዩኒቨርሲቲ አማርኛቻም አለው? እንዴታ! ለዛውም ሲጠሩት አፍ ላይ ቀለል የሚል ነው። ምንድን ነው? ምልኡ በኩልሄ ገዳመ ትምህርት። ለማንኛውም ወደ አገር ቤት ስመጣ ደውልልህና በሰፊው እናወጋለን። እስቲ የፈላሴ ስልክህን ቁጥር ንገረኝ። 09 ብዬ ስጀምር ኢምንት 9 ብለው አረሙኝ። ሳቄን መቆጣጠር ስላልቻልሁ ቀጣይ ቁጥሮችን መናገር ተሳነኝ። ነገርየው በእውቀቱ ስዩም የጻፈው ወግ ነው። በሊፕሲንግ ሰርተውት ነው። እኔ ተመችቶኛል። አብዛኛውን በሚባል ደረጃ እኔም አላቀውም። እናንተ ስንቱን አወቃችሁ? እስቲ ኮሜንት ሴክሽን ላይ ጻፉልኝ። ደርሻለሁ። ይሄውና እየተቻኩ ይቅርታ የኔ አባት። ኧረ እለፍ አንተ እግረኛ ቅድሚያ ለእግረኛ አለፍ። ለፍቅራችን ብዬ እኔ እንዲህ ስለፋ ኧረ ናፍታ ጠፋው። የነዳጁ ነገር ይሻሻላል ተብሎ ነበር።
መኪኖቹም ያው እንደተደረደሩ ናቸው ማደያጋ። ሰራተኞቹም ትራንስፖርት አጥተው ታክሲ ሰልፍ እንደተሰለፉ ናቸው። ሹፌሮቹ የሹፌሮቹ ነገር ተውት፣ እስኪ እናያቸው። ይሄ ነው እንግዲህ ሹፌሮቻችን ያሉበት ሁኔታ። ጭንቅ ላይ ናቸው፣ ተጨንቀዋል። ክብር ይገባቸዋል። እኔ ድሮም ሪስፔክት አለኝ ለሹፌሮች፣ የዘንድሮ ግን ይለያል። ከባድ ዋጋ ነው እየከፈሉ ያሉት። በዚህ አይነት እኮ ትዳራቸው ያሳስባል። እባካችሁ ሚስቶች ተረዷቸው ያሉበትን ሁኔታ። አሁን ደግሞ ታዋቂዋ ቲክቶከር ጃኒ እና የአዶናይ ወንድም ማቱሳላ መኪና አደጋ እንደደረሰባቸው ሁላችንም እናውቃለን፣ ሰምተናል። አንዱ ደግሞ ቪዲዮ ሰርቷል፣ ለመፈመስ ነው እያለ ነው። እስኪ ቪዲዮን አይተን እንመለስ። አዶናይና ቤተሰቦቹ ምንም አይነት የመኪና አደጋ አልደረሰባቸው። ይሄን ደግሞ ያልኩት እኔ አይደለሁም። የአዲስ አበባ ትራፊክ ማኔጅመንት ኤጀንሲ እያንዳንዱን አደጋ በየቀኑ ሪፖርት ያደርጋል። የና አዶናይ ዜና ያደጋ ሪፖርት አልደረሰውም፣ አልተመዘገበም። ምንም የደረሰ አደጋ የለም፣ አዶናይንም ቤተሰቦቹንም በተመለከተ። ለዚህ ደግሞ በቅርቡ መግለጫ ስትሰማላችሁ። ሐሰተኛው ነብይ ደግሞ ውሸት ነው ለመፈመስ ነው እያለን ነው። እስኪ ቪዲዮን አይተን እንመለስ። የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። እና እኛ ምን አገባን? አንዴ ተጣሉ፣ አንዴ ታረቁ፣ አንዴ ተጋጩ። ወሬ እየፈጠሩ ሲያወሩ ዝም ብለህ ትሰማለህ እንዴ? የሽማግሌ በጠጣ መጀመሪያ እውነት የሚሆንና የማይሆን ነገር ያስታውቃል። የውሸት የተጋጨ መኪና ፎቶ ምናምን ፈልገው ደግሞ ሊያዶናይኑ ለማፈመስ የፈጠሩት ዘዴ ነው። መገመት አለባችሁ። ግምት ከእውቀት ይበልጣል። እና ዝም ብለው እየፈጠሩ ነው፣ ወሬ ፍለጋ ነው። በእውቀት ላይ ያልተመሰረተ እውቅና ዝም ብለው የውሸት ሐሳቦችን እያመጡ ነው የሚያመጡት። ዝም ብላችሁ እድሜያችሁን አጨርሱ በማይረባ ተልካሻ ወሬ። አይሽት ይቅር ትበላችሁ አምላካችን እውነት እሷ ማስተዋልን ትስጣችሁ። እድሜና ጊዜያችሁን በማይረባ ነገር ከመጫወት እውነት ፈጣሪያችሁን ወይ አምልኩ፣ ወይ ደህና ወሬ የሚጠቅሙ ነገር ፈልጉ። ለምን ትጃጃላላችሁ? ለምን እድሜያችሁን ታባክናላችሁ? ምክሬን ተቀብለናል ደምሳሽ፣ ግን መላምትን አታብዛብኝ እሺ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንደተለመደው ሰላማችሁ ይብዛ።